ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንግዲህ ዛሬ ክፍል 71ን ጽናት ድራማ ወደ እናንተ ለማቅረብ እንግዲህ ዝግጅቴን ጨርሻለሁ። ያለው ነገር እንግዲህ አብረን ይሆናል። አሁን ነኪራና ሌሎቹም ሌላም ጓደኛቸው አብራቸዋለ እና ያለውን ነገር እየተጫወቱ ቡና ለመጠጣት አስበዋል። እርስ በርሳቸውም ደግሞ በጨዋታቸው መሀል እየተፈቃቀሩ ያለውን ነገር ያስጫወቱ ነው። ስለ ሚስት ደግሞ ማግባት ምን ያህል ከባድ እንደሆነ ያስፈራሩታል። ብቻ ያለውን ነገር አብረን እንየው። ደስ የሚል ነው። ፍሰቱ በጣም የምወደው ድራማ ነው በነገራችን ላይ። እናንተም ትወዱታላችሁ ብዬ አስባለሁ። እንግዲህ ያለውን ነገር አብረን እንከታተል። በስተመጨረሻ ይደፋል። እንደዚህ ያልከኛ ያላገባነውን ተስፋ ተስቆርጣ በዚህ በድራማው ላይ የምናገኛቸውን መልካም ነገሮችን መውሰድ በጣም ጥሩ ተመችቶኝ የምከታተለው ድራማ ነው። እኔም እንግዲህ ተመችቶኝና ደስ ብሎኝ የማየው ምርጥ ድራማ ነው። እንግዲህ አብረን በቀጣይ ጥሩ አድርገን እየፈተፈትን እንግዲህ አብረን የምናየው ይሆናል። አብረን እንፈትፍት፣ ጥሩ ጊዜ እናሳልፍላለሁ። ወይስ ከዚህ ሰዓት በፊት ምግብ በልተህ ነው? እኔ አልበላሁም። ስማቸውም አልጠቅሳቸው ግን በልተዋል። እነሱን ተዋቸው። ሰሞኑን እንቅልፍ የላቸውም መሰለኝ፣ ሲያወሩ ነው የሚያድሩት። አንተ አለ እኔ የለኝም እና የምን ሶፍት ነው? እድር ካለ አስገባና 3 ቀን አዘን ተቀመጥ። አያልቅበት በቃ ቡና ላስፈላልህ። እሺ ጋልከ ሰማ። አሁን ተመልከት። እኔ ዴሊቨሪ ቡና ባዝ ማለት ነው እነሱ ከሚያፈሩት ቀድሞ ይመጣል። እንዴት ኪችን ገብቶ አይናኗን ሰዓት እሷም አይናኑን ስታይ ለምን እንደደረስቱ እኛ ነው ልንደርስላል ታውቃለህ። እሱ ስለተን ነው ነገር ራሱ እያሰብኩት ነበር። እሱ እንዲያርጉ እኮ በጣም ተጨንቃለች። እንግዲህ ያለውን ነገር ጸዲ በተናገረችው ነገር በጣም ነው የፈራችው። ስራዬን አጣዋለሁ ወይስ እንዳትመጪ እንዳላይሽ ነው ያለኝ ብላለች። እንዳላይሽ ስላለኝ ታዲያ እንዴት ላድርግ? አሁን እንዴት ልታረጊ ነው ምናምን ነገር ስታይ ፊቴም ተሸፍኜ እሄዳለሁ ብላ ነው ያለችው። እንግዲህ እኔ ራሱ በጣም አስቆኛል ይሄ ፓርት። ያለውን ነገር እንግዲህ እናየዋለን። ውሃ ሰታታለች ለማረጋጋት ብላ እንኳን በብርጭቆ በጎማ ራሱ በሳጭኝ መረጋጋ አይመስለኝም እያለች ነው። እንግዲህ ይሄ ነገር ያልፍ ይሆን? አለቃዋ እስከ ስራዋ ያባረራት ይሆን? ያለውን ነገር እስቲ ተከታትለን የምናየው ይሆናል። እንግዲህ የተከታታይ የጽናት ድራማ በዚህ መልኩ ፍሰቱ ቀጥሏል ማለት ነው። ያለውን ነገር ሁሉ እያየን በዚህ ያለውን ድራማውን እየተከታተልን በዚህ መንገድ ኢንጆይ እናደርጋለን አብረን። እኔም ደግሞ ተከታታዩን ከዚህ በኋላ የማቀርብላችሁ ይሆናል። ከወደዳችሁት እንግዲህ ጽናት እንግዲህ ከውጭ ስገባ ቤቱን ተዘብራርቆ ነበር ያገኘችውና ቤቱን የእብድ ቤት አስመስለውታል። እንግዲህ ምንድነው ምናምን እያለች የተበሳጨች ቤቱን አስተካክላ ሳትጨርስ አባቷ ይደውላሉ። እስቲ ያለውን ነገር አባትየው ደግሞ ምን እንደሚሏት ነው። ምንድነው ቤቱን አየው ለደረጃ ያስመሰሉት? መቼም ይሄ የዛ የቅዱስ ስራ ነው እንጂ ከወይምና ኪራስ እንደዚህ ያደርጉ። አባቴ ደውላ ሄሎ አባ። እንዴ አባቴ ደህና ዋልሽ ነው ደህና አደርሽ? የጽናት አባትም ስልክ ደውለዋል። ያለውን ነገር እንግዲህ ሊመጡ ያሰቡ ይመስላል። እንደዛ ነው የሚመስለው። ጽናትም ናልኝ አባቴ በምችለው እና አሁን ባለኝ በጥሩ ሁኔታ አስተናግድሃለሁ ብላቸው በፍቅር ጠርታቸዋለች። እንግዲህ
አባ ወደ አዲስ አበባ ነው እንዴ? አባ ኪራን እያወቅከው? ግን አባቴን አለኝ። አሁን ባለኝ ነገር ሳልሳቀቅ አስተናግድሃለሁ። እሺ በቃ አባ እደውልልሃለሁ። አረምሩ እንሂድ። የጽናት አባት እኮ ከኛ ቀድሞ ሊመጡ ነው። መጣሁ። ፊቴ ልታጠብ ብዬ እኮ ነው። ምንድነው ሺህ ዓመት የምትፈጂው? በዛም እኮ በእጅ ላስተካከል ብዬ ነው። አዎ በእናትሽ ይሄኔ እኮ ጽ በደስታ ብዛት ምንም ሳሰራ ነው የምጠብቀን። እንዴ አሁን ጽ ጠፍታሽ ነው? እሷ እኮ ስደነግጥና ስፈራ በመሰላል ወጥታ ሰማይን ካለለወልኩ ትላለች። ጊዜ በመከታተል ይሄንን ድራማውን አብራችሁን ፍሰቱን አብረን እንድንከታተል ጠይቃለሁን። የምትወዱ ሰዎች እንግዲህ ጨርሳችሁ በማየት እና